ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስርም በክንፍ ይወጣሉ። ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። እንዲሁም መዝሙረ ዳዊት ምዕራፍ 91 ከቁጥር 14 በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትማለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ አከብረዋለሁም፣ ረዥም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። እናንተ የኔ ድምፅ የሚደርሳችሁ የጸሎት ተባባሪዎች የእግዚአብሔር ልጆች፣ አሁን ያለንበት ቦታ እግዚአብሔርን የምንጠራበት እንደ ቃሉ ታማኝ የሆነ አምላክ እመልስለትማለሁ እንዳለ ልመልስልን የታመነ በአለመመለስ የማይታማ ጸሎት ሰምቶ በማስቀረት የማይታማ ነገር ግን ሰምቶ በእሳት የሚመልስ የሚያድን በመከራችን ጊዜ ከእኛ ጋር ሊሆንልን ጽኑ ቃል ኪዳን የገባልን አምላክ አለን። ደስ እያለን እያመሰገንን እግዚአብሔርን እየጠራ ነው እንጸልያለን። አምላክ ሆይ በጌታ በኢየሱስ ስም አመሰግንሃለሁ። ረድተኛል፣ አግዘኸኛል፣ ሰው ሆኜብሃለሁ። እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር ሆናለሁ እንዳልክ ቤታችን ውስጥ ሕይወታችን ውስጥ እኛ አእምሯችን ውስጥ የያዝናቸውን ጥያቄዎች ይዘን ያንተን አብሮነት ፈልገን መተናል። በዚህ በጸና ግንብ በክርስቶስ ኢየሱስ ስም ወደ አንተ መተናል። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል እንደሚል ወደ አንተ ሮጠናልና በጌታ በኢየሱስ ስም የከፍታችን ምክንያት የሆንክ የከፍታችን መገኛ የከፍታችን መጀመሪያ የሆንክ አምላክ ሆይ በኢየሱስ ክርስቶስ ስም ዛሬ የእኛና የመከራችን የመለያያ ቦታችን ይሄ እንዲሆን እጸልያለሁ። በኢየሱስ ክርስቶስ ስም ስምህን ከፍ እያደረግን እያመሰገንን በዚህ ምስጋና መሃል ማዳንህ እንዲገለጥ አድነዋለሁ የሚለው ቃልህ እንድታመንልን እጸልያለሁ። በኢየሱስ ክርስቶስ ስም አንተ ታማኝ እረኛ ነህ። እረኛችን ነህ ስንል የምንበላውን የምንጠጣውን የሚያስፈልገንን በሙሉ የምታቀርብልን ነህ እያልን ነው። እረኛችን ነህ ስንል ጠባቂያችን ነህ እያልን ነው። እረኛችን ነህ ስንልህ ባንተ እረኝነት ጥበብ ውስጥ አለመጥፋት አለ። ባንተ የእረኝነት ጥበብ ውስጥ ፈጽሞ ካንተ ጋር መቆየት አለ። እግዚአብሔር ሆይ የማንጠፋበት ማዕከላችን ስለሆንክ አንተን ተማምነን አንተ በምታሰማራን ነገር በሙሉ ውስጥ እግዚአብሔር ሆይ ባለድል ነንና እናመሰግናለን። መጽሐፍ ቅዱስ ሲናገር ከማይጠፋው ዘር ተወልዳችኋል እንደሚል እኛ የተወለድነው ከሚኖር ዘር ብቻ ሳይሆን ከማይጠፋም ጭምር ነው። መጥፋት ከማይታሰብበት መውደቅ ከማይታሰብበት እጅ ላይ አለ። በእጄ መዳፍ ቀርጬሻለሁ እንደሚል ቃል እንደዚህ ያለ እጅ ላይ ነንና እናመሰግናለን። መዳፍህ ላይ ያለ ማንም አይጥለውም። መከራ ቢያንገዳግደን ያለንበት ነገር በሙሉ እኛን የሚፈታተን ሆኖ ቢመጣ በዚህ ሰዓት ግን መዳፍህ ላይ ስለሆነ ያንተን ታማኝነት እናምነዋለን። ከእጄ ማንም ሊወስዳችሁ አይችልም እንዳለ ኢየሱስ በጌታ በኢየሱስ ክርስቶስ ስም ከእጅህ ማንም ሊወስደን አይችልም። ከእጅህ ማንም ሊነጥቀን አይችልም። ከእጅህ ጨለማ ሊያስወግደን አይችልም። ካንተ ዙሪያ ላይ እግዚአብሔር ሆይ የኛ ባህሪ ማስቸገር፣ የኛ ድካም፣ የኛ እጦት፣ የኛ ጉስቁልና፣ የኛ ድህነት፣ የኛ አለመመጠን፣ የኛ እግዚአብሔር ሆይ ኳሊፋይድ አለመሆናችን ካንተ ምሕረት ፍንክች አያረገንም። ካንተ እጅ ንቅንቅ አያረገንም። ካንተ መገኘት አያስወግደንም። አምላኬ ሆይ በጌታ በኢየሱስ ስም
ስለ ፍጹም ታማኝነት አመሰግናለሁ። እጅህ ይዞኛልና አመሰግናለሁ። ቤቴን እጅህ ይዞታል፣ ትዳሬን እጅህ ይዞታል። ፈቃድህ ውስጥ እመላለሳለሁ። በጌታ በኢየሱስም በምህረትህ ውስጥ እመላለሳለሁ። ካንተ ጋር የቆመ ካንተ ጋር የሚራመድ ካንተ ጋር የሚሄድ ጥፋት የለም ውስጡ። ካንተ ጋር የሚንቀሳቀስ ውድቀት የለበትም ውስጡ። ካንተ ጋር የሚንቀሳቀስ እየፈራ እየደነገጠ ከነገ ዛሬ የጥለኝ ይሁን እያለ እያሰበ እየተሳቀቀ አይደለም የምኖረው። ካንተ ጋር የምኖረው ኑሮ ባንተ በመታመን እግዚአብሔር ሆይ ረዥም ዕድሜ እንደምታጠግበኝ ማዳንህን ደግሞ ታሳየኛለህ። አያለው ዳዊት እንደተናገረ በሕያዋን ምድር ማዳንህን አያለው እንዳለ በሕያዋን ምድር አንተን አያለው። በሕያዋን ምድር ድል ስትሰጠን እናያለን። በሕያዋን ምድር ያልሞቱ ሰዎች ባለበት በዚህ በሚተንፍሱ በሚንቀሳቀሱ ሕያዋን በሆኑ ሰዎች እኔና እንደ ወዳጆቼ እንዳለን ምድር ላይ ባሉ ሰዎች ሁሉ መካከል ያንተን ማዳን እናያለን። እያለቀስን የዘራናቸው ነገሮችን በደስታ እግዚአብሔር ሆይ ነዶ ተሸክመን እያጨድን እንሄዳለን። በኢየሱስ ክርስቶስ ስም አሁን በለቅሶ የምንዘራውን ጸሎት ካንተ ጋር ስለሆነ የዘራ ነው። በኢየሱስ ክርስቶስ ስም በደስታ ስለምታሳጭደን፣ በደስታ ነዷችንን ስለምናስር፣ በደስታ መንገዳችንን ስለምንሄድ በኢየሱስ ክርስቶስ ስም ስምህን ከፍ አደርጋለሁ። በእኔ ተማምኗልና አስጥለዋለሁ እንዳልክ ባንተ ተማምነናል፣ አንተን አምነናል። መንገዳችን ለምልሟል። መንገዳችን ካንተ ጋር ስለሆነ እግዚአብሔር ሆይ በሮቻችን ተከፍተዋል። አንተ እድል ሆነህናል። አንተ ሰው ሆነህናል። አንተ ገንዘብ ሆነህናል። አንተ መንገድ ሆነህናል። ካንተ ጋር ሆነን ካንተ ጋር ኖረን ካንተ ጋር ተንቀሳቅሰን ካንተ ጋር ሰርተን አልከሰርንም፣ አልደቀቅንም፣ አልወደቅንም። ጠላት ሊጥለን ጠላት በፈለገበት ቦታ ላይ አልተገኘንም። ምክንያቱም አንተ ነህ። መገኛችን ሆይ አንተ ነህ። አዳኛችን ሆይ አንተ ነህ። ለጥርሳቸው ንክሻ ያላደረገን አምላክ ይባረክ እንደሚል ቃልህ በኢየሱስ ክርስቶስ ስም ጠላት ጥርሱን አሹሎ በመጣበት ሰዓት ለጥርሱ ንክሻ አላደረከንም። ለጥርሱ ግብአት አላደረከንም። አንተን አምነን አልከሰርንም። አንተን ተከትለን አልወደቅንም። እቤታችንን እግዚአብሔር ይቆጣጠረዋል ብለን ባንተ ተስፋ አድርገን እቤታችን አልተመሰቃቀለብንም። መንገድ ጀምረን 1 ቀን ሄደን 2 ቀን ሄደን 3 ወር ሄደን ዓመታትን አስቆጥረን ይኸው ጥለህን አለርክም። ምድረ በዳውን አቋረጥነው ባንተ፣ እሳቱን አለፍነው ባንተ፣ ዝናቡን አለፍነው፣ ሐሩሩን አለፍነው። ብዙ አይነት መንገዶችን ካንተ ጋር አለፍን። ታሪክ አለን ካንተ ጋር እግዚአብሔር ሆይ የምናወራው አለን። ለልጆቻችን የምናስረዳው ነገር አለን። ሙሴን እንደዚህ አልከው፣ ይህንን የእግዚአብሔርን ቃል ባንደበትህ ተናገረው፣ በልብህ ጽላት ጻፈው፣ በመቃንህ በጉበንህ ላይ ለጥፈው ጻፈው፣ በልጆችህ አንገት ላይ እሰራቸው እንዳልክ በኢየሱስ ክርስቶስ ስላንተ እንደዚህ አይነት የታተምንበት የህይወት መንገድ አለን። እናወራለን፣ ለሰዎች እናወራለን፣ ተንበርክከን እናወራለን፣ ለጄኔሬሽን እናወራለን፣ ለሚቀጥለው ትውልድ እናወራለን። እግዚአብሔር ረድቶናል። መጽሐፍ እንደሚናገር አቤነዘር እግዚአብሔር እስከ ዛሬ ድረስ ረድቶናል። እግዚአብሔር አግዞናል። እግዚአብሔር ሰው አድርጎናል። እግዚአብሔር ከኛ ጋር ሆኗል። እግዚአብሔር ስንራመድ ተራመደ፣ ስንራብ አብሮን ቆየ፣ ስናጣ አብሮን አስተማረን። መንገዳችን ላይ ሰልፍ አስተማረን። መንገዳችን ላይ አካሄድ አስተማረን። መንገዳችን ላይ ማሸነፍን አስተማረን። ዳዊት እንደተናገረ ስርዓትን እንድማር ያስጨነከኝ ሁሉ ለመልካም ሆነልኝ እንዳለ እግዚአብሔር የደከምን ቀን እንዴት አንተ እንደምታበረታ ልታስተምረን ደከምን። የወደቅን ቀን እንዴት እንደምታነሳ አነሳስን ልታስተምር ወደቅን። እግዚአብሔር ሆይ ሁሉም በምክንያትና ለምክንያት ነው። ሁሉም ካንተ ዘንድ አንዳች የሆነን ህይወት እንድንካፈል ነውና የሆነው። አመሰግንሃለሁ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ደግሞ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል አንድ ነገር አውቀናል። ነገር ሁሉ ተያይዞ ለበጎነትህ እንደሆነልን፣ ነገር ሁሉ ተያይዞ መልካምነትን ስላስረዳን እናመሰግንሃለን። ዳዊትም አለ ያስጨነከኝ ሁሉ ለመልካም ሆነልን፣ ለበጎነት ሆነልኝ። እግዚአብሔር ሆይ ዙፋን አዘጋጅተህልኝ ነው ለካ በዛ በልጅነቴ ጫካ ውስጥ እንዳድግ ከአንበሳና ከድብ ጋር እንድፋለም ያደረከኝ አባት ሆይ ለካ ለታላቁ ጎልያድ እያዘጋጀኝ ነው።
ጎልያድ ደግሞ መፋለሚያዬ ብቻ አይደለም፣ ዙፋኔ ያለው በዛ በጎልያድ ውስጥ ነው። በጎልያድ ሽንፈት ውስጥ፣ ጎልያድን በመጣል ውስጥ፣ ጎልያድን አንገቱን በመቁረጥ ውስጥ ንግስና ያለ አባባ ሆይ የመጣብን መከራ በሙሉ ያስደነገጡን ችግሮች፣ ታላላቅ መከራዎቻችን አሁንም እንኳን ዛሬ ይችን ጸሎት ስንጸልይ ካንተ ጋር ቆመን ከኛ ጋር ተከበውን የቆሙ ብዙ ጉዳዮች እንኳን እግዚአብሔር ሆይ ከፍታችንን ስለሚሰሩ አንተ ጋር ምስጢራዊ የሆነ ከፍታ በእነዚህ ችግሮችና በእነዚህ ውስብስብ የሆኑ ነገሮች ውስጥ ስላሉልን እናመሰግንሃለን። አባት ሆይ ስምህን ከፍ አደርገዋለሁ። መጥፋት የለም አንተ ጋር፣ መውረድ የለም አንተ ጋር፣ መቸጋገር የለም አንተ ጋር። በኢየሱስ ክርስቶስ ስም ስርዓትህን እንድማር እንዲህ አደረከኝ። መጽሐፍ እንደሚናገር ቅድም እንዳነበብ ነው ብላቴኖች ይደክማሉ፣ ይታክታሉ፣ ብዙ አይነት ነገር ይገጥማቸዋል። እግዚአብሔርን በመተማመን የሚጠባበቁ ግን አለው። አያችሁ፣ ህይወታችን ላይ ግን አለ። እግዚአብሔርን በመተማመን የሚጠባበቁ እነዚህ የተለዩ ናቸው። እነዚህ የተለዩ ናቸው። በጌታ በኢየሱስ ስም እህቴ አንቺ እንደዚህ ሆነሽ፣ ወንድሜ አንተ እንደዛ ነህ። እግዚአብሔርን በመተማመን የሚጠባበቁ ይላል። አያችሁ፣ ግን አለው። ገንዘብ ከሚተማመኑት እናንተ ትበልጣላችሁ። ዘመድን ከሚተማመኑ እናንተ ትበልጣላችሁ። ብላቴኖች እንደዚህ አቅም ያላቸው፣ ጉልበት ያላቸው፣ ጡንቻ ያላቸው ይደክማሉ፣ ይታክታሉ። የሆነ ሰዓት ላይ ድክም ይላቸዋል። መነሻ የሌለው አይነት እንደገና ማንሰራራት የማይቻልበትን ድካም የሚደክሙ አሉ። ነገር ግን እግዚአብሔርን በመተማመን የሚጠባበቁ እነዚያ ኃይላቸውን ያድሳሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም። መንገድ ይቀጥላል፣ ሕይወት ይቀጥላል፣ ዕድሜ ይቀጥላል፣ ታሪክ ይቀጥላል። እግዚአብሔር ገና ምዕራፋችንን አልዘጋውም። እግዚአብሔር ገና ባለጠግነትን በላያችን ላይ ያመጣል። እግዚአብሔር ገና ልጆችን ይሰጠናል። እግዚአብሔር ትዳራችንን ይባርካል። እግዚአብሔር መንገዳችንን ይከፍትልናል። እግዚአብሔር ጉዟችንን ያስቀጥለናል። እግዚአብሔር በምንሰራው ስራ ሁሉ ላይ መከናወንን ያመጣል። በጌታ በኢየሱስ ስም አባት ሆይ ስለዚህ አስደናቂ ህይወት አመሰግንሃለሁ። ስለዚህ ድንቅ ስለሆነው መንገድህ አመሰግንሃለሁ። እንደዚህ እያስተማርከን እያሰለጠንከን ስለሆነ አመሰግንሃለሁ። ከመንፈስ ቅዱስ ጋር ባለን በዚህ አስደናቂ ህብረት ውስጥ አልወደቅንም፣ አልተንከራተትንም፣ መንገድ አልጠፋብንም። አባት ሆይ ስምህን እባርከዋለሁ። ዛሬ ካንተ ዘንድ የምንቀበለው አስደናቂ ህይወት ስላለ አመሰግንሃለሁ። በኢየሱስ ክርስቶስ ስም ከዚህ በኋላ መንገዴ ነህ፣ ከዚህ በኋላ ህይወቴ ነህ፣ ከዚህ በኋላ ጉዞዬ ነህ፣ ከዚህ በኋላ መከናወኛዬ ነህ፣ ከዚህ በኋላ አንተ ለእኔ ገንዘብ ነህ፣ ከዚህ በኋላ አንተ ለእኔ በር ነህ፣ ከዚህ በኋላ አንተ ለእኔ ትዳር ነህ፣ ከዚህ በኋላ አንተ ለእኔ እግዚአብሔር ሆይ ሀብት፣ ንብረት፣ ልጆች ነህ፣ ከዚህ በኋላ ማሸነፊያዬ ነህ፣ ከዚህ በኋላ ድል ጋሻዬ ነህ፣ ከዚህ በኋላ መንገድ ጠቋሚ መሪዬ ነህ፣ ከዚህ በኋላ ያልገባኝን የምታስረዳ የህይወት አብራሪ አንተን የምታብራራልኝ በኢየሱስ ክርስቶስ ስም ስምህን ከፍ ከፍ አደርገዋለሁ። በዚህ ሰዓት እንዳልጸልይ ልቤን ሐሳቤን እየበታተኑ ያሉ የጨለማ መናፍስቶች የተበተኑ ይሁኑ። በኢየሱስ ክርስቶስ ስም ከበባው ይበተን። ጊያዝ የሶርያ ወታደሮች መጥተው በከበቧቸው ጊዜ ሲፈራ ኤልሳ እንደዚህ ብሎ ጸለየ። አባቴ ሆይ ማን ከኛ ጋር እንዳለ፣ ምን አይነት አምላክ እንደከበብከን እንዲያውቅ አይኖቹን ክፈት ብሎ ሲጸልይ እግዚአብሔር ሆይ ተራራውን የኢየሩሳሌምን ተራሮች ከበው የነበሩ የእሳትን ሰረገላና ፈረሶችን አሳየ። ከዛ በኋላ እንደዚህ አለ፣ ከእነርሱ ጋር ካሉት ከእኛ ጋር ያለው ይበልጣል። አንተ ትበልጣለህ። ቀኑ ውስጥ አንተ ትበልጣለህ። አሁንም በዚህ ሌሊት አንተ ትበልጣለህ። ባለንበት ቦታና ሁኔታ ላይ እግዚአብሔር በገባንበት በማይመስል ሁኔታ ላይ ያለን ግን አንተ ትበልጣለህ። የጨለማ ጨለምተኝነት፣ የጨለማ ክፋት፣ የጨለማ ተንኮል፣ የጨለማ ሞት፣ የጨለማ ሐዘን፣ የጨለማ የሞት ድንኳን፣ ሰፈር ውስጥ የሚወራ የሐሜት ወሬ እግዚአብሔር ሆይ የሟርት ወሬ፣ የጥንቆላ ወሬ ይቀራሉ፣ ይቆማሉ፣ አይቀጥሉም እኮ ከዚህ በኋላ አይሳካለትም። ከዚህ በኋላ ወዴት ሊደርስ ነው እየተባለ የሚወራው ይህንን ሁሉ የመናፍስትን ኮተት ያንተ ኃይል ይበልጣል። የመንፈስህ አብሮነት ይበልጣል። በጌታ በኢየሱስ ስም አሁንም ጥረግና ለምስጋና አቁመን፣ አሁንም ጥረግና የበሽታን አቅም ጥረግ። እግዚአብሔር የጠላቶቻችን በር ዝጋ፣ አይኖቻቸው ይታወሩ። ከዛ በኋላ ከበውት የነበሩትን ተራራውን ከበው እነሱን ከበው ቤቱን ከበው የነበሩትን
ዓይናቸውን እንድታሳውር በጸለይ ጊዜ አሳወርክለት። ከዛ በኋላ ወደ ንጉሡ ይዟቸው ሄደ። እግዚአብሔር ጠላቶቻችንን አሳውረ በእጃችን እንድሰጥን ጸልያለሁ። ስጠን በእጃችን ጌታ ሆይ፣ አንጎዳቸውም። በኢየሱስም እንጀራ እንሰጣቸዋለን፣ መልካም እናደርግላቸዋለን፣ አንገላቸውም። ነገር ግን ክፋት አድራጊዎችን ሰዎች ቢሆኑ አለቆቻችን ቢሆኑ በመንገዳችን ላይ የማይሆን ሥራ እየሰሩ ያሉ ክፉ አድራጊዎችን እግዚአብሔር እግራችን ላይ ጣልልን በኢየሱስ ስም። እንደ ሌሎች ሰዎች ለበቀል አንሄድም። እንደ ሌሎች ሰዎች እግዚአብሔር ሆይ አንተን እንደማያውቁት ሆነን እኛ ራሳችንን ውጊያ ልንዋጋ አንሄድም። አንተ ተዋጋልን፣ አንተ ውጣልን። ሰዎች በእኛ ላይ በተነሱ ሰዓት አንተ ተነሳልን። ጌታ ሆይ እግዚአብሔር ሆይ በከንቱ ሊመቱን በሚፈልጉ እጆች ፊት አንተ ተዋጋልን፣ አንተ መልስልን። አፍ ሁነን ጌታ ሆይ፣ ንግግር ሁነን ጌታ ሆይ፣ መልስ ሁነን ጌታ ሆይ። በማናቃቸው ስፍራዎች ላይ ስለኛ ተዋጋ፣ ስለኛ መልስ፣ ስለኛ አውራ፣ ስለኛ መስክር ጌታ ሆይ። ምህረት ይመስክርልን፣ ሞገስ ይመስክርልን። እግዚአብሔር ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ጌታ ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ወዳጆቼ ለሞገስ ጸልዩ። እኔ በሞገስ አልቀልድም። ሞገስ ላይ ቀልድ አላውቅም። ሞገስ አስቀጥሎኛል። ሞገስ ያለ ዕድሜ አክብሮኛል። ሞገስ ያለ ሁኔታዎች ያለ ቅድመ ሁኔታ አክብሮኛል። ስለዚህ በሞገስ እንዳትቀልዱ። ሞገስ ሲባል እሪ ብላችሁ አሜን በሉ። ሞገስ ያስቀጥላችኋል። ሞገስ ከእናንተ ጋር ይሆናል። የእግዚአብሔር ሞገስ በጌታ በኢየሱስ ስም ያለምንም ቅድመ ሁኔታ ያከብራችኋል። ዛሬ አምላክ ሞገስን ያፈስልናል። አምላካችን ሆይ ሞገስ ስጠን። በጌታ በኢየሱስ ስም በጠላቶቻችን ፊት ለፊት ሞገስ አድርግልን። በከሳሾቻችን ፊት ለፊት ሞገስን ስጠን። እግዚአብሔር ሆይ በሚጠሉንም በሚወዱንም ፊት ለፊት ሞገስን አድርግልን። በቁመት አሳድገን፣ በጥበብ አሳድገን። እግዚአብሔር ሆይ ስንናገር ምንደመጥ ምንጣፍጥ ሰዎች አድርገን። በጌታ በኢየሱስ ስም ንግግራችንን በማይጎዱት ፊት ጸጋንን ኃይልን ሙላን። እስጢፋኖስም ጸጋን ተሞልቶ የሚናገረውን ሊቋቋሙት አልቻሉም እንደሚል ቃል በጌታ በኢየሱስ ስም በንግግራችን ጊዜ፣ በወሬያችን መሃል፣ በቁም ነገር መሃል፣ በሕይወት ጉዳዮቻችን ላይ ሞገስ ይብዛልን በኢየሱስ ስም። ጠላት እንዳይችለን፣ ሐዘን እንዳይችለን፣ ጨለማ እንዳይችለን፣ ሞት እንዳይችለን በጌታ በኢየሱስ ስም የማይቋቋሙትን አንደበትና ኃይል ስጠን። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ዛሬ በጠላቶቻችን አናት ላይ አቁመን፣ በጠላቶቻችን ከፍታ ላይ አቁመን። ከፍታን እንረግጣለን ባንተ በኢየሱስ ስም። ባንተ ኃይላትን ሁሉ እንቆጣጠራለን። ባንተ እናሸንፋለን። ባንተ ድል እናደርጋለን። ባንተ ከተማው ታልፎ ይሰጠናል። ባንተ ጨለማው ታልፎ ይሰጠናል። ባንተ ብርሃን ታደርግልናለህ። ባንተ በኢየሱስ ክርስቶስም በሮቻችን ይከፈታሉ። ባንተ የሄድንበት ስፍራ ሁሉ ብርሃን ትሆነናለህ። አንተ ምሕረትን ታበዛልናለህ። አንተ ቸርነትን ታትረፈርፈናለህ። አንተ ባለጠግነትን ትሞላናለህ። አንተ እግዚአብሔር ሆይ በቀናችን ውስጥ ኃይላችን ትሆናለህ። አንተ ታማኝ ነህ፣ የነገርከንን ትፈጽማለህ። አንተ በጎ ነህ ጌታ ሆይ፣ መካሪ ነህ። ልባችን በተሳሳተ ጊዜ ትመልሰናለህ። አንተ በታመምን ጊዜ ፈውሳችን ነህ። አንተ እግዚአብሔር ባዘንን ጊዜ ማጽናናታችን ነህ። አንተ እግዚአብሔር ሆይ አንደበትህ እኮ ያስተምራል። አንተ እጅህ እኮ ይመራል። አንተ የረገጥክበትን እየረገጥን ብንሄድ እኮ መዳረሻችን ሕይወት ነው የሆነው። አንተ እግዚአብሔር ሆይ ያረፍክበት ያሳርፋል። የቆምክበት ጋር ስንቆም መድረስ ያቃታቸው ሰዎች ሳንሆን ያረፉ ሰዎች እንባላለን። ከአንተ ጋር መሄድ ምንኛ ደስ ይላል። ባንተ ድል እናደርጋለን። ባንተ ጠላቶቻችን ይመታሉ። ባንተ ጨለማ ስፍራን ይለቃል። ባንተ ሐዘን ስፍራ ይለቃል። ባንተ ሞት ይዋረዳል። ባንተ ክብር እናያለን። ሃሌሉያ! ሞገስ ይሆንልናል በጌታ በኢየሱስ ስም። ክብር ይሆንልናል በጌታ በኢየሱስ ስም። ሐዘን አይቀድመንም፣ ጨለማ አይቀድመንም። እንደዚህ ይላችኋለሁ ዛሬ እናንተ ሊሰሙ በማትችሉባቸው ሁኔታና ቦታ ላይ እናንተ ስለምትባሉት ነገር ሲል እግዚአብሔር ይጠብቃችኋል። ጠላቶቻችሁ ስለሚያወሩት፣ ሰዎች ስለሚያወሩት አትቀጥልም፣ አይሆንላትም፣ አይሳካላትም፣ ሟርተኞች፣ ጠንቋዮች ስለሚያወሩት ነገር ሲል እግዚአብሔር ይጠብቃችኋል። ሙሴ እንደዚህ አለ፣ እነዚህን ሕዝብ እንዴት ብለህ ታጠፋቸዋለህ አለ። አሕዛብ እኮ እግዚአብሔር በመንገድ አውጥቶ ማድረስ ተስኖት ማድረስ አቅቶት በመንገድ ጨረሳቸው ብሎ ያሙሃል፣ አሕዛብ ያሙሃል አለ። ከዛ በኋላ እግዚአብሔርም እስራኤላውያንን ከማጥፋት ተጸጸተ ይላል መጽሐፍ። ተወ፣ አቆመ። እግዚአብሔር ቁጣውን መለሰ። አያችሁ፣ እግዚአብሔር እናንተ በሌላችሁበት ስፍራ ስለ እናንተና ስለ እግዚአብሔር ስለሚታማው ሐሜት ሲል እናንተን ይጠብቃችኋል።
መጽሐፍ ቅዱስ እንደዚህ ይላል፣ ስለ ስሙም በጽድቅ መንገድ መራን ይላል። ስለ ስሙ ስለ ራሱ እግዚአብሔር ይጠብቀናል። እግዚአብሔርን በቃሉ ነው የምናምነው። እግዚአብሔርን የትም አናውቀውም። እኛ እግዚአብሔርን በቃሉ ውስጥ ነው የምናውቀው። እግዚአብሔር ቃል ደግሞ ሕያው ነው፣ የሚሰራ ነው። ሃሌሉያ! ሕያው ነው። አሁንም ዛሬም ትኩስ ነው እግዚአብሔር ቃል። ላመኑት ይሰራላችኋል። እናምናለን በጌታ በኢየሱስ። አምላካችን ሆይ ተመስገን። አንተ ድንቅ ወዳጅ ሆይ ተመስገን። አንተ ድንቅ ታማኝ ወዳጅ ሆይ ተመስገን። አንተ ድንቅ አባት ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናከብረሃለን። በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን። አምላክ ተባረክ። ጠላቶቻችንን አፋቸውን ስለምትዘጋልን እናመሰግንሃለን። ሐዘንን አፉን ስለምትዘጋልኝ አመሰግንሃለሁ። በሽታንና ሰቆቃን ጭንቀትንና እግዚአብሔር መቆም የሚባለውን ነገር ከመንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስ ስም። እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኜ በግራዬ እንዲከቡኝ ጸልያለሁ። በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ። ቤቴን እንዲጠብቁት ጸልያለሁ። አካባቢ እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክ እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያቀሉ የሚያገለግሉ መላእክት ይምጡ። በጌታ በኢየሱስ ስም በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተ ሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርጦ ሳለ ነገር ግን የጸለውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከእኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስ ስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ።
ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስተው ተትረፍርፈው ከእኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ ጴጥሮስ በሁለቱ ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያደርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስም እጸልያለሁ። ስራችንን አስቀድሞ የሚያሳኩ ሰውን አንፈልግም። ጌታ ሆይ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑ እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የኛን የክብር ሰራተኛ የሆኑ ሰዎችን፣ የኛን ጉዳይ የያዙ ሰዎች፣ የኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደህ በመናገር ቀስቅስ። ቅዱስ እግዚአብሔር መንፈስ ሆይ የኛን ህይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምህረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው። ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም። በገንዘብ አንሄድም። ሰውን በሰው በማወቅ በእጅ አዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘን በትንሣኤው ከሞት ያስነሳን እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ሕይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ እግዚአብሔር ለማለት ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ። በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር፣ እግዚአብሔር ሆይ አንተን የማለት በር በኢየሱስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙኝ ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩ። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ሲያደርጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከእናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ።
የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብሎ በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑሮ በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው በኢየሱስ ስም። አቅም ሁናቸው መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ ነፍስም እንዲከናወንልህ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ስለ ልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስትህ ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን እግዚአብሔር ሆይ እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሮ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚሰፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ይከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም። የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ የሆነው የእግዚአብሔር የሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ። ትዳራችሁን የምትመሩበት በጀት ይለቀቅላችሁ። በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ። በሮቻችሁ ይከፈቱ። የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት ታላቅ ይሁን የጸሎት ሪቫይቫል በሕይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ። እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ። አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት
በኢየሱስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ፣ ሕይወታችሁ ይቀባ። በኢየሱስ ስም የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ሥራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምሕረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ሕይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ሕይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ሕይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምሕረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብርሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁ መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎ ያመሰግናለሁ። አሁንም ደግማለሁ፣ ደጋግሜ ስለ ውሎ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ፣ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እምባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከድርጅቶች ዕዳ፣ ከመስሪያ ቤት ዕዳ፣ ከብዙ ነገሮች ሕይወቴ አልፎ ተቋቁሞ ስለመጣ አመሰግናለሁ። ሞቴን በሚመኙ አካላት ፊት ምሕረትን ስላገነንክልኝ አመሰግናለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግናለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግናለሁ። ከሚያመሰግኑ ሰዎች ጋር ሆኜ አመሰግናለሁ። እነዚህን ሰዎች ስለረዳህ ተባረክ። እግዚአብሔር ሆይ በጌታ በኢየሱስ ስም ሲወጡ ሲገቡ ጓደኞቻቸውን ሲያገኙ፣ ወዳጆቻቸውን ሲያገኙ፣ ባልንጀራቸው ጋር እግዚአብሔር ጊዜ ሲያሳልፉ፣ ስራ ሲወጡ፣ በተሰማሩበት መስክ ላይ እጅህን እየገለጥክ ስለሆነ አመሰግንሃለሁ። በጌታ በኢየሱስ ስም የሚነኩት ነገር እየተባረከ ስለሆነ አመሰግንሃለሁ። ባንተ ጥበብ፣ ባንተ ማስተዋል፣ ባንተ አደራረግ፣ ባንተ ምስጢር ሕይወታቸው እየተሰራ ስለሆነ አመሰግናለሁ። እነሱ ባይገባቸውም ስለ ሕይወታቸው ምንነትና ምን እየተካሄደባቸው እንዳለ መረጃ ባይኖራቸውም እጅህ ግን ሰነፍ ስላልሆነ አንተ በጎና መልካም ስለሆንክ እግዚአብሔር ሆይ በደከመን ባቃተን ነገር ላይ እጅህን አሁንም በኃይል ይገለጥክ ስላለ በጌታ በኢየሱስ ስም አመሰግንሃለሁ። በዚህ ቀን ሰይጣን ከሚነግረን ሁኔታ ከሚነግረን እኛም ከምናውቀው ግራ ከገባን ካልገባን ነገር ሁሉ አልፈን መልካምነትህን እያየን እናመሰግንሃለን። አንተ ድንቅ ነህ፣ አንተ መልካም ነህ፣ አንተ ክቡር ነህ፣ አንተ ውድ ነህ፣ አንተ ተንከባካቢ ነህ። እግዚአብሔር የምትጠነቀቅልን በጌታ በኢየሱስ ስም እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ለያዕቆብ እንደተጠነቀቅለት ለእስራኤላውያን በመንገዳቸው ውስጥ ጥንቃቄህን እንዳሳየህላቸው እግዚአብሔር ሆይ በመንገዳችን ውስጥ በስራችን ላይ በኢየሱስ ስም በጸለይንላቸው ሰዎች ሕይወት በእናት በአባታችን በእኛ ሕይወት ላይ ጥንቃቄን አሳይልን ባልንህ መንገድ ስላሳየህንም እናመሰግናለን። በናዝሬቱ ጌታ በኢየሱስ ስም መልካም የሆነውን ፊትህን እናያለን። በጎ ነህ፣
አባት ነህ። እግዚአብሔር ሆይ በኢየሱስ ስም አሸናፊ ያደረግከን፣ ባለድል አደረግከን። እግዚአብሔር ሆይ በሄድንበት መንገድ ድል ሰጠህን። እግዚአብሔር ዕውቀታችን፣ እግዚአብሔር ማስተዋላችን፣ እግዚአብሔር ክብራችን፣ እግዚአብሔር ሞገሳችን በጌታ በኢየሱስ ስም እናመሰግንሃለን። እያሸነፍን ነው፣ ድል እያደረግን ነው። እግዚአብሔር ሆይ እየወደቅን አይደለም። ብዙ ነገር ስለምንሞክር አንዳንድ ነገሮች እንደ ፈቃድ ያልሆኑ በእኛ ስትል በተበላሹ ሲበላሹ እግዚአብሔር ሆይ እኛ በዛ ላይ ትኩረታችን ስለሚሆን ይሄኛው ምን እንደሆነ ላይገባን ይችላል። ምን እያተረፍን እንደሆነ ላይገባን ይችላል። አንተ ግን ከኛ አልፈህ እንን ታስባለህ። አስተዋይ ነህ፣ መሪ ነህ። እግዚአብሔር ሆይ ነገሮችን አስቀድመህ የምታውቅ በጎ ነህ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን እንደሚል እግዚአብሔር ሆይ ፋይናል ሪዛልቱ መጨረሻው በጎ ነው። እኛ በጠማማ መንገድ እየሄድን ያለን ሊመስለን ይችላል። ነገር ግን ፍጻሜው በጎ ስለሆነ አመሰግናለሁ። ምክንያቱም አንተ በጎ ነህና፣ ምክንያቱም አንተ ደግ ነህና። ከደግነትህ ውጪ እኔን፣ ወንድሜን፣ እህቴን፣ አባቴን ሊያገኝ የሚችል በኢየሱስ ስም አንዳች ነገር አይኖርም። አንተ መልካም ስለሆንክ፣ አንተ በጎ ስለሆንክ፣ አንተ ብርቱ ስለሆንክ፣ አንተ የዋህ ስለሆንክ መጽሐፍ እንደሚል ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ እንዳልክ በጌታ በኢየሱስም ሕይወትን ምንቀዳው ካንተ ነው። ሕይወትን ምንኮርጀው ካንተ ነው። እግዚአብሔር አነጋገርን፣ ጨዋነትን፣ ራስን መግዛትን፣ እግዚአብሔር ሆይ ምሕረትን፣ ቸርነትን፣ ፍቅርን፣ ሰው መውደድን ካንተ ነው ምንኮርጀው፣ ካንተ ነው ምንወስደው። እግዚአብሔር ሆይ በኢየሱስም የዋህነትን ካንተ ነው ምናቀው። እያንዳንዱ ነገር ካንተ ነው ምናገኘው። ነገሮቻችንን ስናስብ፣ ሕይወታችንን ስናስብ መልካም የሆነውን ያልሆነውንም የሕይወት ጎናችንን ስናይ የሚገባን አንድ ነገር ነው። የዋህነትህ፣ ትህትና፣ መልካምነትህ እግዚአብሔር ሆይ በጎነትህ ካንተ ውስጥ ጠማማ ነገር ሊያገኘን አይችልም። ካንተ ውስጥ ምሕረት አልባ የሆነ ነገር ሊያገኘን አይችልም። ካንተ ውስጥ ቸርነት ውስጡ የሌለው ነገር ሊያገኘን አይችልም። ምክንያቱም ምንጩ የዋህ ነው፣ ምንጩ በጎ ነው፣ ምንጩ ፈዋሽ ነው፣ ምንጩ ለኛ የሚያዝን ነው፣ ምንጩ አንጀቱ ለኛ የሚላወስ አምላክ ነው ያለን። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደክሞን ሊሆን ይችላል፣ አቅቶናል። በኢየሱስ ስም የምንሄድበት መንገድ ላይ ሐስል እግዚአብሔር ሆይ ትኩረት የሚያሳጡ ብዙ ነገሮች አጋጥመውን በዚህም በዛም ሲመቷት ነፍሴ ተጨንቃለች። ነገር ግራ ገብቶኛል። ሳንተኛ የምናድር ሰዎች አለን። ነገር ግን በጌታ በኢየሱስም የዋህነትህ፣ መልካምነትህ ያዝንልናል። ድህነት ሲመታን፣ ማጣት ሲመታን፣ በሽታ ሲመታን፣ ኃጢአት ሲመታን፣ የማንወጣቸው ነገሮች ቢበዙ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ በጎ ነህ። እግዚአብሔር ሆይ ቸር ነህ። እግዚአብሔር ሆይ መልካም ነህ። እግዚአብሔር ታዳጊ ነህ። እግዚአብሔርን እናመሰግነዋለን። አመስግኑት ጌታችንን። በጎ ነው እሱ፣ መልካም ነው እሱ። በጌታ በኢየሱስ ስም እናከብረዋለን። አባት ሆይ አመሰግንሃለሁ። በእኔ ላይ የምታደርገው ነገር አልተቋረጠም። በሕይወቴ ላይ የሚሠራው ነገር አንዳች ነገር አልተቋረጠም። በክርስቶስ ኢየሱስ ስም በጎነትህን እያየሁ ነው፣ ቸርነትህን እያየሁ ነው። ለነስ ትዋጋ እያየሁ ነው። እሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል በኢየሱስ ስም ዝም ብለን ብዙ ነገር እያለፈ ነው። ዝም ብለን ብዙ ነገር እያሸነፍን ነው። ጸጥ ብለን አንተን ማዳንህን በምንጠባበቅበት ቦታ ላይ እያሸነፍክልን ነው፣ ድል እያደረግክልን ነው። እግዚአብሔር ሆይ ባልገቡን ነገሮች ላይ አንተ ዋና ካራክተር ሆነሃል፣ ዋና ተዋናይ ሆነሃል። አንተ የምትታይልን አምላክ ሆነህልናል። አንተ ታይ ነገሮቻችን ላይ አንተ ስራ በኢየሱስ። አንተ ተንቀሳቀስ በኢየሱስ። ሰው በኃይሉ ሊበረታ አይችልም እንደሚል ቃልህ እኛ ልንበረታ አንችልም። ኃይላችን ይከዳናል፣ ክንዳችን እምቢ ይለናል። እግዚአብሔር ሆይ ዕውቀታችን፣ ትምህርታችን፣ የምናውቀው ስለ ነገሮች ያለን መረጃ በሙሉ የሆነ ሰዓት ላይ ከእጃችን ይጠፋል። አእምሯችን ስራ ያቆማል። ቢጨንቀን አንድ ነገር ማድረግ ማንችል ሰዎችን ምሕረት ያጀግነናል፣ ቸርነት ያጀግነናል። ያንተ ለኛ ማሰብ በጌታ በኢየሱስ ስም በነገሩ መጨረሻ ላይ ውጤታማ ያደርገናል። ካንተ ጋር ሆኖ ሰው ይሸለማል። ካንተ ጋር ሆኖ ሰው ያሸንፋል። ካንተ ጋር ሆኖ ሰው ምርኮን ይካፈላል። በጌታ በኢየሱስ ስም ልክ እንደ እስጢፋኖስ፣ ልክ እንደ ዳዊት፣ ልክ እንደ ሰለሞን በሞገስ ማሸነፍ፣ በአብሮነትህ ማሸነፍ፣ እግዚአብሔር ለኛ ስትዋጋልን ማሸነፍ እንዲሆንልን በዛሬው ቀን ላይ ከፊታችን እንድትወጣ ጸልያለሁ። በጌታ በኢየሱስ ስም ከፊታችን
በቤታችን ውጣ፣ በስራዎቻችን ላይ ውጣ፣ በምናደርገው ነገር ላይ ውጣ፣ በልጆቻችን ትምህርት ቤት ላይ ውጣ፣ በእናቴ ህይወት ላይ ውጣ። እግዚአብሔር ሆይ በጤንነቷ ላይ ውጣ በኢየሱስ ክርስቶስ ስም። በስራዋ ላይ ውጣ በጌታ በኢየሱስ ስም። ባለችበት ስፍራ ላይ ውጣላት በጌታ በኢየሱስ ስም። ሞገስ ሁናት፣ ኃይል ሁናት፣ አቅም ሁናት፣ ማሸነፍ ሁናት፣ ድል ሁናት በጌታ በኢየሱስ ስም። በሰው ፊት እንዳታፍር ጸልያለሁ። በሰው ፊት ቀና አድርጋት። ዛሬ በአንዳች ለየት ባለ ነገር ሰርፕራይዝ አድርጋት በኢየሱስ ስም። ዛሬ አንዳች ለየት ነገር ያለ ነገር አድርገህ እግዚአብሔር ሆይ ፊቷ እንድታበራልኝ ጸልያለሁ። መልካም የሆነውን ምህረት እንድታሳይ ጸልያለሁ። በጎ ስጦታም ሁሉ ፍጹምም የሆነው በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እንደሚል ቃልህ በጎ ስጦታ ካንተ ዘንድ ነው። ሰርፕራይዝ ካንተ ዘንድ ነው። መልካም ነገር መስጠት ካንተ ዘንድ ነው። ደግ የሆኑ ነገሮችን ለሰዎች ማድረግ ካንተ ዘንድ ነው። አንተ አድርግልን በኢየሱስ። በዛሬው ቀን ክፉዎች ናቸው ቀኖች ይላል መጽሐፍ። በኢየሱስም በዚህ ክፉ ቀን ውስጥ መልካምነት ሰርፕራይዝ እንዲያደርገን ጸልያለሁ። በኢየሱስም ድንገት እንዲያስደስተን፣ ድንገት አስደስታቸው። ድንገት ከመንገዳቸው ላይ ውጣ። ድንገት በልጆቻቸው ጤና ላይ ውጣ። በኢየሱስም በልጆቻቸው አለመታዘዝ ላይ ውጣ። በልጆቻቸው ጠማማነት ላይ ውጣ። በልጆቻቸው አደጋ ላይ ውጣ። በልጆቻቸው አለመከናወን ላይ በኢየሱስም መንገዳቸውን በሳቱባቸው በጓደኛ፣ በትምህርት ቤት፣ በጌታ በኢየሱስም በሱስ፣ በወጥመድ፣ በፍቅረኛ፣ በተለያየ ነገር መንገዳቸው የተጣመመባቸውን ሰዎች በኢየሱስ ክርስቶስም በቸርነት እንድታቃናው ጸልያለሁ። በምህረት እንድታገኘው ጸልያለሁ። ድል እንድሰጣቸው ጸልያለሁ። ቤታቸው ድንኳን ተክለው ከበሮ ይዘው እግዚአብሔር አደረገልን እንዲሉ መልካም የሆነውን ፍትህን ዛሬ አብራለን። እግዚአብሔርን ፊቱን በእኛ ላይ አበራ እንደሚል ቃልህ በኢየሱስም በዚህ ቃል ሕያውነት ቤታቸው ውስጥ በቀናቸው ላይ፣ በልጆቻቸው ላይ፣ በእናት አባታቸው ላይ፣ በግል ህይወታቸው ላይ፣ በስራቸው ላይ ፊትህን ከፀሐይ ይልቅ የሚበራውን ፊትህን እንድታበራላቸው ጸልያለሁ። ያብራ ፍትህ በነሱ ላይ፣ ያብራ ፍትህ በነሱ ላይ፣ ያብራ ፍትህ በላይ ላይ፣ ያብራ ፍትህ መንገዴ ላይ፣ ያብራ ፍትህ በፕሮግራሞቼ ላይ፣ ያብራ ፍትህ በአገልግሎቴ ላይ፣ ያብራ ፍትህ በስራዬ ላይ፣ ያብራ ፍትህ በጸሎት ህይወቴ ላይ፣ ያብራ በጌታ በኢየሱስም ያብራ። መላእክት ብርሃንህን ይዘው ይውረዱ። መላእክት ዕውቀትህን ይዘው ይውረዱ። መላእክት ስጦታህን ይዘው ይውረዱ። መላእክት በፍቃድህ በመንገዳችን ላይ ይውረዱ። መላእክት በኢየሱስ ክርስቶስም ድንገተኛ በሆነ ውሏችን ላይ፣ ራንደም የሆነ ውሏችን ላይ፣ ድንገት በምንውሎ ውሏችን ውስጥ ክስተት ሆኖ እንዲገለጡ ጸልያለሁ። ክስተት የሆኑ መልካም ነገሮች፣ ክስተት የሆኑ እግዚአብሔር ሆይ ካንተ የሆኑ ስጦታዎች ዛሬ በኢየሱስ ክርስቶስም እንዲያገኙን ጸልያለሁ። በስምህ ለምነን የምናጣው የለም። በስምህ ለምነን የማትሰጠን ነገር የለም። ይህንን በማንነትህ እናምናሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስም ሰው ጠዋት ከእንቅልፉ ተነስቶ ከቤቱ ወጥቶ ወደ ዕለት ተግባሩ እንደሚወጣ ስንወጣ ልክ እንደዛ በተለመደው ውሏችን ውስጥ ያልተለመደ ክስተት የሆነው ቸርነትህ እግዚአብሔር እኮ ዛሬ አልጠበቅኩም ነበር ይህንን አደረገልን ብለን ተአምራትን የምንመሰክርበትን ምስጋና ከአንደበታችን እንዲወጣ ዝም ብሎ ለሰው ቀኑን ሙሉ ምላስ አይነጥፍምና ወሬ እያወራን እንደምንውለው እንደዛ እንዳይሆን ድንገት በቀናችን ውስጥ ግን እግዚአብሔር ሆይ ተአምራትን እንድንመሰክር ምስክሮች እንድታደርገን ጸልያለሁ። ትልቁ ስራ አንተን ማምለክ ነው፣ ለአንተ መስጠት ነው። ካንተ የተቀበልነውን ደግሞ መቀበል መቻል ነው። መቀበል መቻል ማለት መመስከር መቻል ማለት ነው። እግዚአብሔር ሆይ የተቀበልነውን ቸርነት እንድንመሰክር፣ በተቀበልነው ቸርነት እንድናመሰግን እግዚአብሔር ሆይ የሚታወቁ የሚለዩ በአእምሯችን ማስተዋል የምንችላቸው ተአምራት እንዲሆኑ በጌታ በኢየሱስም ጸልያለሁ። ብዙ ተአምራት እንደሆነ ሳናስተውል የምንውለው ተአምራት አለ። ነገር ግን የሚታወቅ ነገር በሕይወታችን ይሁን። አልዓዛር ቤት ስትመጣ አልዓዛርን ከሞት ማስነሳት እግዚአብሔር ድናይ የማይደረግ የማይካድ ሆነ ተአምራት ነው። ልክ እንደዚህ አይነት ሰው ሁሉ መነጋገሪያ የሚሆንበት፣ ሰው ሁሉ አካባቢ የሚነጋገርበት፣ ሀገር የሚነጋገርበት፣ ሰፈር በሕይወት የሚነጋገርበት፣ እኔው ራሴ በላይ ላይ የሚደነግጥበት ተአምራት እንዲሆን አእምሮ የሚያውቀው፣ ነፍስ የሚያውቀው፣ ሰዎች የሚያውቁት፣ አካባቢ የሚያውቀው በጌታ በኢየሱስ
ተአምራት ይሁን መለኮት አደረገ የሚባለው። እግዚአብሔር እኮ ሰራ። እግዚአብሔር እኮ ይገርማል። እግዚአብሔር እኮ መጣና ይሄን ልጅ አከበረው። እግዚአብሔር እኮ መጣና እችን ሰው እኮ አከበራት። እግዚአብሔር መጣ። እችን ሴት እኮ እግዚአብሔር ታላቅ ነገር አደረገ ቤቷ ላይ ተብሎ እንዲወራ በጌታ በኢየሱስም ከኔ አልፈ በሰዎች አንደበት ውስጥ የዚህን ተአምራት ምስክርነት እንድታስቀምጥ ጸልያለሁ። አባባ ሆይ የምንለምንህ ነገር ላንተ ከባድ አይደለም። እንዳደረክ እንኳን ሳይታወቅ ታደርጋለህ። ከመቅለሉ የተነሳ ላንተ እግዚአብሔር ለማድረግ ከመፍቀድ የተነሳ በፍቅር ታደርገዋለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፎ እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛ ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ። እሱን አሳፍራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስ ስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ፣ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት የተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ እንድትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም። ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ስም ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ። ስለ አባትህ ጸልያለሁ፣ ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር የሆነ ለአያታችሁ ክብር የሆነ ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በዕድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ህይወት እንዲሆን ጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። የአባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች በአንቺ ህይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት፣ እግዚአብሔር የሚከብርበት፣ ድል የሚወራበት ክብር ከእናንተ ህይወት ላይ ተነስቶ የአባታችሁን የእናታችሁን ዕድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ይህ ዓመት እንዲሆን ጸልያለሁ። ይህ ዓመት ማገባበት ነው። ይህ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይህ ዓመት 3-4 ቦታ መሆንበት ነው። ይህ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምህረት ገኖ የሚወጣበት ነው። ይህ ዓመት ቸርነትና ምህረት የሚገለጥበት ነው። ይህ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ባንቺ ላይፍ ላይ፣ ባንቺ ህይወት ላይ፣ ባንተ መንገድ ላይ፣ በኔ መንገድ ላይ መላእክት ዛሬ ይውጡ። የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል። አብርሃም ለልጁ ለይስሐቅ
ከመሞቴ በፊት ብሎ ከመሞቱ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃምን ምስጢር ስለሚያውቅ ለልጄ ምስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ምስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል አለ። እንደዚህ ያለው አካሄደን በፊቱ ያደረግኩለት ሕያው እግዚአብሔር እርሱ መልአክህን በፊት ለፊት ይልካልና ሂድ አለው። በጌታ በኢየሱስ ስም ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋለሁ። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ የምትፈልጉትን ነገር የሚያመጣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳያልፉት እንዳይተላለፉ የሚያደርጋቸው ያንተ መልአክ ያንተ መንገደኛ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት ባንተ ፊት የተገለጡበት ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር ይስመር፣ ያላገኙትን ሰው ያግኙ። በትዳር ህይወት ላይ የሚላክ የእግዚአብሔር መልአክ የእግዚአብሔር መንፈስ የተጣመመን ትዳር ያቃና፣ ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን በኢየሱስም። ከውጭ የሚበጠበጥ ትዳር ሰላም ያገኝ ዛሬ። ከውስጥ የሚበጠበጥ ትዳር ሰላም ያገኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም ትዳር። የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣ ሰዎችን ከጨለማ እንዲያስመልጡ፣ የመለኮትን አጀንዳ እንዲያወሩ፣ እግዚአብሔር በእነሱ እንዲጠራ፣ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ። አባ እናመሰግናለን፣ አሁንም እናከብራለን። ደግማችሁ አመስግኑት እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ ሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተህ ነፍሳችንን ከፍተህ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና ጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ፣ አቀጣጥሉ ራሳችሁ። በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየው አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየው አመሰግንሃለሁ። መውደድህን ስላየው አመሰግንሃለሁ። ፍቅርህን ስላየው አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየው ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለ እኔ የማስበው ኔጌቲቭ ሀሳብ ሁሉ መውጣት ጀምሯል። ይኸው መልካምነትን ማሰብ ጀምሬያለሁ። ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል፣ ሳባን ለግዛትህ ኢትዮጵያን ለርስት ይሰጣለሁ ይላል። እግዚአብሔር አይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር አይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብርሃለሁ። ስምህ ይባረክ።
ከሚያመሰግኑ ሰዎች ጋር ሆኜ አመሰግንሃለሁ። እነዚህን ሰዎች ስለረዳ ተባረክ። እግዚአብሔር ሆይ በጌታ በኢየሱስ ስም ሲወጡ ሲገቡ ጓደኞቻቸውን ሲያገኙ ወዳጆቻቸውን ሲያገኙ ባልንጀራቸው ጋር እግዚአብሔር ጊዜ ሲያሳልፉ ስራ ሲወጡ በተሰማሩበት መስክ ላይ እጅህን እየገለጥክ ስለሆነ አመሰግንሃለሁ። በጌታ በኢየሱስ ስም የሚነኩት ነገር እየተባረከ ስለሆነ አመሰግንሃለሁ። ባንተ ጥበብ፣ ባንተ ማስተዋል፣ ባንተ አደራረግ፣ ባንተ ምስጢር ሕይወታቸው እየተሰራ ስለሆነ አመሰግንሃለሁ። እነሱ ባይገባቸው ስለ ሕይወታቸው ምንነትና ምን እየተካሄደባቸው እንዳለ መረጃ ባይኖራቸውም እጅህ ግን ሰነፍ ስላልሆነ አንተ በጎና መልካም ስለሆንክ እግዚአብሔር ሆይ በደከምን ባቃተን ነገር ላይ እጅህን አሁንም በኃይል ይገለጥክ ስላለ በጌታ በኢየሱስ ስም አመሰግንሃለሁ። በዚህ ቀን ሰይጣን ከሚነግረን ሁኔታ ከሚነግረን እኛም ከምናውቀው ግራ ከገባን ካልገባን ነገር ሁሉ አልፈን መልካምነትህን እያየን እናመሰግንሃለን። አንተ ድንቅ ነህ፣ አንተ መልካም ነህ፣ አንተ ክቡር ነህ፣ አንተ ውድ ነህ፣ አንተ ተንከባካቢ ነህ። እግዚአብሔር የምትጠነቀቅልን በጌታ በኢየሱስ ስም እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ለያዕቆብ ልትጠነቀቅለት ለእስራኤላውያን በመንገዳቸው ውስጥ ጥንቃቄህን እንዳሳየህላቸው እግዚአብሔር ሆይ በመንገዳችን ውስጥ በስራችን ላይ በኢየሱስ ስም በጸለይንላቸው ሰዎች ሕይወት በእናት በአባታችን በእኛ ሕይወት ላይ ጥንቃቄን አሳይልን ባልንህ መንገድ ስላሳየህንም እናመሰግናለን። በናዝሬቱ ጌታ በኢየሱስ ስም መልካም የሆነውን ፊትህን እናያለን። በጎ ነህ፣ አባት ነህ። እግዚአብሔር ሆይ በኢየሱስ ስም አሸናፊ ያደረግከን፣ ባለድል አደረግከን። እግዚአብሔር ሆይ በሄድንበት መንገድ ድል ሰጠህን። እግዚአብሔር እውቀታችን፣ እግዚአብሔር ማስተዋላችን፣ እግዚአብሔር ክብራችን፣ እግዚአብሔር ሞገሳችን በጌታ በኢየሱስ ስም እናመሰግንሃለን። እያሸነፍን ነው፣ ድል እያደረግን ነው። እግዚአብሔር ሆይ እየወደቅን አይደለም። ብዙ ነገር ስለምንሞክር አንዳንድ ነገሮች እንደ ፈቃድ ያልሆኑም በእኛ ስትትን በተበላሹ ሲበላሹ እግዚአብሔር ሆይ እኛ በዛ ላይ ትኩረታችን ስለሚሆን ይሄኛው ምን እንደሆነ ላይገባን ይችላል። ምን እያተረፍን እንደሆነ ላይገባን ይችላል። አንተ ግን ከኛ አልፈህ ታስባለህ። አስተዋይ ነህ፣ መሪ ነህ። እግዚአብሔር ሆይ ነገሮችን አስቀድመ የምታውቅ በጎ ነህ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን እንደሚል እግዚአብሔር ሆይ ፋይናል ሪዛልቱ መጨረሻው በጎ ነው። እኛ በጠማማ መንገድ እየሄድን ያለን ሊመስለን ይችላል። ነገር ግን ፍጻሜው በጎ ስለሆነ አመሰግናለሁ። ምክንያቱም አንተ በጎ ነህና፣ ምክንያቱም አንተ ደግ ነህና ከደግነትህ ውጪ እኔን፣ ወንድሜን፣ እህቴን፣ አባቴን ሊያገኝ የሚችል በኢየሱስ ስም አንዳች ነገር አይኖርም። አንተ መልካም ስለሆንክ፣ አንተ በጎ ስለሆንክ፣ አንተ ብርቱ ስለሆንክ፣ አንተ የዋህ ስለሆንክ መጽሐፍ እንደሚል ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ እንዳልክ በጌታ በኢየሱስም ሕይወትን ምንቀዳው ካንተ ነው። ሕይወትን ምንኮርጀው ካንተ ነው። እግዚአብሔር አነጋገርን፣ ጨዋነትን፣ ራስን መግዛትን፣ እግዚአብሔር ሆይ ምሕረትን፣ ቸርነትን፣ ፍቅርን፣ ሰው መውደድን ካንተ ነው ምንኮርጀው፣ ካንተ ነው ምንወስደው። እግዚአብሔር ሆይ በኢየሱስም የዋህነትን ካንተ ነው ምናቀው። እያንዳንዱን ነገር ካንተ ነው ምናገኘው። ነገሮቻችንን ስናስብ፣ ሕይወታችንን ስናስብ መልካም የሆነውን ያልሆነውንም የሕይወት ናችንን ስናይ የሚገባን አንድ ነገር ነው። የዋህነትህ፣ ትህትና፣ መልካምነትህ እግዚአብሔር ሆይ በጎነትህ ካንተ ውስጥ ጠማማ ነገር ሊያገኘን አይችልም። ካንተ ውስጥ ምሕረት አልባ የሆነ ነገር ሊያገኘን አይችልም። ካንተ ውስጥ ቸርነት ውስጡ የሌለው ነገር ሊያገኘን አይችልም። ምክንያቱም ምንጩ የዋህ ነው። ምንጩ በጎ ነው። ምንጩ ፈዋሽ ነው። ምንጩ ለእኛ የሚያዝን ነው። ምንጩ አንጀቱ ለእኛ የሚላወስ አምላክ ነው ያለን። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደክሞን ሊሆን ይችላል፣ አቅቶናል። በኢየሱስ ስም የምንሄድበት መንገድ ላይ ሐስር እግዚአብሔር ሆይ ትኩረት የሚያሳጡ ብዙ ነገሮች አጋጥመውን በዚህም በዛም ሲመቷት ነፍሴ ተጨንቃለች። ነገር ግራ ገብቶኛል። ሳንተኛ የምናድር ሰዎች አለን። ነገር ግን በጌታ በኢየሱስም የዋህነትህ፣ መልካምነትህ ያዝንልናል። ድህነት ሲመታን፣ ማጣት ሲመታን፣ በሽታ ሲመታን፣ ኃጢአት ሲመታን፣ የማንወጣቸው ነገሮች ቢበዙ በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ በጎ ነህ። እግዚአብሔር ሆይ ቸር ነህ። እግዚአብሔር ሆይ መልካም
መልካም ነህ። እግዚአብሔር ታዳጊ ነህ። እግዚአብሔርን እናመሰግነዋለን። አመስግኑት ጌታችንን። በጎ ነው እሱ፣ መልካም ነው እሱ። በጌታ በኢየሱስ ስም እናከብረዋለን። አባት ሆይ አመሰግንሃለሁ። በእኔ ላይ የምታደርገው ነገር አልተቋረጠም። በሕይወቴ ላይ የምሰራው ነገር አንዳች ነገር አልተቋረጠም። በክርስቶስ ኢየሱስ ስም በጎነትህን እያየሁ ነው፣ ቸርነትህን እያየሁ ነው። ለእኔ ስትዋጋ እያየሁ ነው። እሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል በኢየሱስ ስም ዝም ብለን ብዙ ነገር እያለፈ ነው። ዝም ብለን ብዙ ነገር እያሸነፍን ነው። ጸጥ ብለን አንተን ማዳንህን በምንጠባበቅበት ቦታ ላይ እያሸነፍክልን ነው፣ ድል እያደረግክልን ነው። እግዚአብሔር ሆይ ባልገቡን ነገሮች ላይ አንተ ዋና ካራክተር ሆነሃል፣ ዋና ተዋናይ ሆነሃል። አንተ የምትታይልን አምላክ ሆነህልናል። አንተ ታይ ነገሮቻችን ላይ አንተ ስራ በኢየሱስ። አንተ ተንቀሳቀስ በኢየሱስ። ሰው በኃይሉ ሊበረታ አይችልም እንደሚል ቃልህ እኛ ልንበረታ አንችልም። ኃይላችን ይከደናል፣ ክንዳችን እምቢ ይለናል። እግዚአብሔር ሆይ እውቀታችን፣ ትምህርታችን፣ የምናውቀው ስለ ነገሮች ያለን መረጃ በሙሉ የሆነ ሰዓት ላይ ከእጃችን ይጠፋል። አእምሯችን ስራ ያቆማል። ቢጨንቀን አንድ ነገር ማድረግ ማንችል ሰዎች ነን። ምህረት ያጀግነናል፣ ቸርነት ያጀግነናል። ያንተ ለኛ ማሰብ በጌታ በኢየሱስም በነገሩ መጨረሻ ላይ ውጤታማ ያደርገናል። ካንተ ጋር ሆኖ ሰው ይሸለማል። ካንተ ጋር ሆኖ ሰው ያሸንፋል። ካንተ ጋር ሆኖ ሰው ምርኮን ይካፈላል። በጌታ በኢየሱስም ልክ እንደ እስጢፋኖስ፣ ልክ እንደ ዳዊት፣ ልክ እንደ ሰለሞን በሞገስ ማሸነፍ፣ በአብሮነትህ ማሸነፍ፣ እግዚአብሔር ለእኛ ስትዋጋልን ማሸነፍ እንዲሆንልን በዛሬው ቀን ላይ ከፊታችን እንድትወጣ ጸልያለሁ። በጌታ በኢየሱስም ከፊታችን ውጣ። በስራዎቻችን ላይ ውጣ። በምናደርገው ነገር ላይ ውጣ። በልጆቻችን ትምህርት ቤት ላይ ውጣ። በእናቴ ሕይወት ላይ ውጣ። እግዚአብሔር ሆይ በጤንነቷ ላይ ውጣ በኢየሱስ ክርስቶስ ስም። በስራዋ ላይ ውጣ በጌታ በኢየሱስ ስም። ባለችበት ስፍራ ላይ ውጣላት በጌታ በኢየሱስ ስም። ሞገስ ሁናት፣ ሞገስ ሁናት፣ ኃይል ሁናት፣ አቅም ሁናት፣ ማሸነፍ ሁናት፣ ድል ሁናት በጌታ በኢየሱስ ስም። በሰው ፊት እንዳታፍር ጸልያለሁ። በሰው ፊት ቀና አድርጋት። ዛሬ በአንዳች ለየት ባለ ነገር ሰርፕራይዝ አድርጋት በኢየሱስ ስም። ዛሬ አንዳች ለየት ነገር ያለ ነገር አድርገህ እግዚአብሔር ሆይ ፊቷ እንድታበራልኝ ጸልያለሁ። መልካም የሆነውን ምህረት እንድታሳይ ጸልያለሁ። በጎ ስጦታም ሁሉ ፍጹምም የሆነው በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እንደሚል ቃልህ በጎ ስጦታ ካንተ ዘንድ ነው። ሰርፕራይዝ ካንተ ዘንድ ነው። መልካም ነገር መስጠት ካንተ ዘንድ ነው። ደግ ደግ የሆኑ ነገሮችን ለሰዎች ማድረግ ካንተ ዘንድ ነው። አንተ አድርግልን በኢየሱስ። በዛሬው ቀን ክፉዎች ናቸው ቀኖች ይላል መጽሐፍ። በኢየሱስም በዚህ ክፉ ቀን ውስጥ መልካምነት ሰርፕራይዝ እንዲያደርገን ጸልያለሁ። በኢየሱስም ድንገት እንዲያስደስተን፣ ድንገት አስደስታቸው። ድንገት ከመንገዳቸው ላይ ውጣ። ድንገት በልጆቻቸው ጤና ላይ ውጣ። በኢየሱስም በልጆቻቸው አለመታዘዝ ላይ ውጣ። በልጆቻቸው ጠማማነት ላይ ውጣ። በልጆቻቸው አደጋ ላይ ውጣ። በልጆቻቸው አለመከናወን ላይ በኢየሱስም መንገዳቸውን በሳቱባቸው በጓደኛ፣ በትምህርት ቤት፣ በጌታ በኢየሱስም በሱስ፣ በወጥመድ፣ በፍቅረኛ፣ በተለያየ ነገር መንገዳቸው የተጣመመባቸውን ሰዎች በኢየሱስ ክርስቶስም በቸርነት እንድታቃናው ጸልያለሁ። በምህረት እንድታገኘው ጸልያለሁ። ድል እንድሰጣቸው ጸልያለሁ። ቤታቸው ድንኳን ተክለው ከበሮ ይዘው እግዚአብሔር አደረገልን እንዲሉ መልካም የሆነውን ፍትህን ዛሬ አብራለን። እግዚአብሔርን ፊቱን በእኛ ላይ አበራ እንደሚል ቃልህ በኢየሱስም በዚህ ቃል ሕያውነት ቤታቸው ውስጥ በቀናቸው ላይ፣ በልጆቻቸው ላይ፣ በእናት አባታቸው ላይ፣ በግል ሕይወታቸው ላይ፣ በስራቸው ላይ ፊትህን ከፀሐይ ይልቅ የሚበራውን ፊትህን እንድታበራላቸው ጸልያለሁ። ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በላዬ ላይ፣ ያብራ ፊትህ መንገዴ ላይ፣ ያብራ ፊትህ በፕሮግራሞቼ ላይ፣ ያብራ ፊትህ በአገልግሎቴ ላይ፣ ያብራ ፊትህ በስራዬ ላይ፣ ያብራ ፊትህ በጸሎት ሕይወቴ ላይ፣ ያብራ 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 በጌታ በኢየሱስም ያብራ። መላእክት ብርሃንህን ይዘው ይውረዱ። መላእክት ዕውቀትህን ይዘው ይውረዱ። መላእክት ስጦታህን ይዘው ይውረዱ። መላእክት በፍቃድህ በመንገዳችን ላይ ይውረዱ። መላእክት በኢየሱስ ክርስቶስም ድንገተኛ በሆነ ውሏችን ላይ፣ ራንደም የሆነ ውሏችን ላይ፣ ድንገት በምንውሎ ውሏችን ውስጥ ክስተት ሆኖ እንዲገለጡ ጸልያለሁ። ክስተት የሆኑ መልካም ነገሮች፣ ክስተት የሆኑ እግዚአብሔር ሆይ ካንተ የሆኑ ስጦታዎች ዛሬ በኢየሱስ ክርስቶስም እንዲያገኙን ጸልያለሁ።
በስምህ ለምነን የምናጣው የለም። በስምህ ለምነን የማትሰጠን ነገር የለም። ይህንን በማንነትህ እናምናሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ሰው ጠዋት ከእንቅልፉ ተነስቶ ከቤቱ ወጥቶ ወደ ዕለት ተግባሩ እንደሚወጣ ስንወጣ ልክ እንደዛ በተለመደው ውሏችን ውስጥ ያልተለመደ ክስተት የሆነው ቸርነትህ እግዚአብሔር እኮ ዛሬ አልጠበቅኩም ነበር ይህንን አደረገልን ብለን ተአምራትን የምንመሰክርበትን ምስጋና ከአንደበታችን እንዲወጣ ዝም ብሎ ለሰው ቀኑ ሙሉ ምላስ አይነጥፍምና ወሬ እያወራን እንደምንውለው እንደዛ እንዳይሆን ድንገት በቀናችን ውስጥ ግን እግዚአብሔር ሆይ ተአምራትን እንድንመሰክር ምስክሮች እንድታደርገን እጸልያለሁ። ትልቁ ስራ አንተን ማምለክ ነው፣ ላንተ መስጠት ነው። ካንተ የተቀበልነውን ደግሞ መቀበል መቻል ነው። መቀበል መቻል ማለት መመስከር መቻል ማለት ነው። እግዚአብሔር ሆይ የተቀበልነውን ቸርነት እንድንመሰክር፣ በተቀበልነው ቸርነት እንድናመሰግን እግዚአብሔር ሆይ የሚታወቁ የሚለዩ በአእምሯችን ማስተዋል የምንችላቸው ተአምራት እንዲሆኑ በጌታ በኢየሱስም ጸልያለሁ። ብዙ ተአምራት እንደሆነ ሳናስተውል የምንውለው ተአምራት አለ። ነገር ግን የሚታወቅ ነገር በሕይወታችን ይሁን። አልዓዛር ቤት ስትመጣ አልዓዛርን ከሞት ማስነሳትህ እግዚአብሔር ድናይ የማይደረግ የማይካድ የሆነ ተአምራት ነው። ልክ እንደዚህ አይነት ሰው ሁሉ መነጋገሪያ የሚሆንበት፣ ሰው ሁሉ አካባቢ የሚነጋገርበት፣ ሀገር የሚነጋገርበት፣ ሰፈር በሕይወት የሚነጋገርበት፣ እኔው ራሴ በላይ ላይ የሚደነግጥበት ተአምራት እንዲሆን አእምሮ የሚያውቀው፣ ነፍስ የሚያውቀው፣ ሰዎች የሚያውቁት፣ አካባቢ የሚያውቀው በጌታ በኢየሱስ ተአምራት ይሁን። መለኮት አደረገ የሚባለው እግዚአብሔር እኮ ሰራ። እግዚአብሔር እኮ ይገርማል። እግዚአብሔር እኮ መጣና ይህን ልጅ አከበረው። እግዚአብሔር እኮ መጣና እችን ሰው እኮ አከበራት። እግዚአብሔር መጣ፣ እችን ሴት እኮ እግዚአብሔር ታላቅ ነገር አደረገ ቤቷ ላይ ተብሎ እንዲወራ በጌታ በኢየሱስም ከኔ አልፈ በሰዎች አንደበት ውስጥ የዚህን ተአምራት ምስክርነት እንድታስቀምጥ እጸልያለሁ። አባባ ሆይ የምንለምንህ ነገር ለአንተ ከባድ አይደለም። እንዳደረግክ እንኳን ሳይታወቅህ ታደርጋለህ። ከመቅለሉ የተነሳ ለአንተ እግዚአብሔር ለማድረግ ከመፍቀድ የተነሳ በፍቅር ታደርገዋለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፎ እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛ ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ እሱን አሳስራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ፣ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት ተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ እንድትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም። ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ።
ስለ አባትህ ጸልያለሁ፣ ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር ይሆነ፣ ለአያታችሁ ክብር ይሆነ። ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በእድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ሕይወት እንዲሆን እጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። የአባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች በአንቺ ሕይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት እግዚአብሔር የሚከብርበት ድል የሚወራበት ክብር ከናንተ ሕይወት ላይ ተነስቶ የአባታችሁን የእናታችሁን ዕድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ይህ ዓመት እንዲሆን ጸልያለሁ። ይህ ዓመት ማገባበት ነው። ይህ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይህ ዓመት 3-4 ቦታ መሆንበት ነው። ይህ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምሕረት ገኖ የሚወጣበት ነው። ይህ ዓመት ቸርነትና ምሕረት የሚገለጥበት ነው። ይህ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ባንቺ ላይፍ ላይ፣ ባንቺ ሕይወት ላይ፣ ባንተ መንገድ ላይ፣ በኔ መንገድ ላይ መላእክት ዛሬ ይውጡ። የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል። አብርሃም ለልጁ ለይስሐቅ ከመሞቴ በፊት ብሎ ከመሞቱ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃምን ምስጢር ስለሚያውቅ ለልጄ ሚስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ሚስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል። እንደዚህ ያለው አካሄደን በፊቱ ያደረግኩለት ሕያው እግዚአብሔር እርሱ መልአክህን በፊት ለፊት ይልካልና ሂድ አለው። በጌታ በኢየሱስ ስም ይህንን ጸልይልሻለሁ፣ ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋል። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ የሚፈልጉትን ነገር የሚያመጣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳያልፉ እንዳይተላለፉ የሚያደርጋቸው ያንተ መልአክ፣ ያንተ መንገደኛ፣ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት፣ ባንተ ፊት የተገለጡበት፣ ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ፣ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር ይስመር፣ ያላገኙትን ሰው ያግኙ። በትዳር ሕይወት ላይ የሚላክ የእግዚአብሔር መልአክ፣ የእግዚአብሔር መንፈስ የተጣመመን ትዳር ያቃና፣ ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን። በኢየሱስም ከውጭ የሚበጠበጥ ትዳር ሰላም ያገኝ። ዛሬ ከውስጥ የሚበጠበጥ ትዳር ሰላም ያገኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም ትዳር። የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣ ሰዎችን ከጨለማ እንዲያስመልጡ፣ የመለኮትን አጀንዳ እንዲያወሩ፣ እግዚአብሔር በእነሱ እንዲጠራ፣ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ።
አባ እናመሰግናለን። አሁንም እናከብራለን። ደግማችሁ አመስግኑት እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ ሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተህ ነፍሳችንን ከፍተህ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና ጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ፣ አቀጣጥሉ ራሳችሁ። በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየው አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየው አመሰግንሃለሁ። መውደድህን ስላየው አመሰግንሃለሁ። ፍቅርህን ስላየው አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየው ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለ እኔ የማስበው ኔጌቲቭ ሀሳብ ሁሉ መውጣት ጀምሯል። ይኸው መልካምነትን ማሰብ ጀምሬያለሁ። ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል ሳባን ለግዛትህ ኢትዮጵያን ለርስት ይሰጣለሁ ይላል። እግዚአብሔር አይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር አይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብርሃለሁ። ስምህ ይባረክ።